ቆይ እኔ የምለው ማለት ነው ዳኒ ማለት ነው እንደዚህ የምትሆነው ዛሬ ላይ ትናንትና ከሩታ ጋር ሆነክ ያን ሁሉ ነገር የምታደርግ የነበረው ውሸት ነበር ማለት ነው። አንተ አብርሽ ከሩታ ጋር እንዲሆን ነበር አይደል የምትፈልገው? ወይስ ሩታን ትወዳታለህ? እኔ ግራ እኮ ነው የገባኝ። ዛሬ ላይ እንደውም ልትደሰት ነው የሚገባክ ማለት ነው። አንተ እነሱ እንደዚህ ሲሆኑ ደስተኛ ልትሆን ነው የሚገባው። የዶሮ ጭራ መሆን የለብም። እነሱን እየተከታተልክ እነሱ አንተ እኮ አይመለከትም። እህት አለው ወንድም አለው ቤተሰብ አለው አይደል? ልጁ ቤተሰቦቹ ይናገሯት። አንተ ምን አገባ? ምን ቤት ነህ? አብርሽ ጤነኛ አይደል? አንተ ጤነኛ አይደለም። በሰው ህይወት እየገባክ እንደዚህ የምታደርገው አንተ ራስህ ጤነኛ አይደለም። እኔ በነገራችን ላይ ደስ ብሎኛል። እንደዚህ ደስተኛ ደስተኛ ሊያረጓችሁ ባይሰጧችሁም እንደዚህ ሆናችሁ በመምጣታችሁ ራሱ በጣም ነው ደስ የሚለው። የሆነ ሰዓት ላይ ሉል ያላሳቃችሁም አይኑን ፊቱን ጭምድድ ሲያደርግ ምን አይቶ እንደሆነ ግን እኔ እንጃና ዳኒ በዚህ በእነሱ ህይወት ላይ አይመለከትም። እነሱ ይዝናኑበት፣ ፈታ ይበሉበት። በቃ ነገ ተቀየረም አልተቀየረም አንተ አይመለከትም። የሰው ህይወት ላይ ገብተክ እንደዚህ እኔ እንጃ የራስህ ህይወት የለም እንዴ? የራስህ ህይወት የለም በቃ ማለት ከዚህ በፊት አንተ ያን ሁሉ ነገር እያደረክ የነበረው ተንኮል እየጠነሰስክ የነበርከው አብርሽ ወደ ሩታ እንዲመለስ ነው አይደል? በዚህ ልክ አንተ ቅናታ መሆን የለብም። ሩታ ከሱ ጋር ደስተኛ ስለሆነች እኔ ቀና ከሚመስለኝ በነገር እኔ በጣም ነው ደስ ያለኝ የምር ማለት ይህን ቀን እንናፍቀዋለን። ይህን ቀን ብዙዎቻችን የነሱን አንድ ላይ መሆን በጣም ነው። አብርሽ ደግሞ ደስተኛ ሆነክ ብናይክ ደስ ይለናል። እንደዚህ ፊትክ ተዘብዝፎ ምናምን ደስተኛ አትመስልም። እና ሩታ ነው መርጦ ሚስቱን ልጁን የሆነ ሰው ከመረጠ መረጠ ነው በቃ ተውት። ጤነኛ ነኝ አለ አይደለም። ጤነኛ ካልሆነ እኮ የልጅ የሚናገረውን ነገር አያውቅም ነበር። ገባችሁ? ያውቃል። ከዚህ በፊት አላውቅም ነበር፣ አሁን ደግሞ አውቄያለሁ አለ አይደለም። ስለዚህ ተውት በቃ። በግድ ጤነኛ አይደለም አብደሃል ማለት ምን ማለት ነው? የሰውን ልጅ እንዴ! እናንተ ራሳችሁ ጤነኛ አይደላችሁም። በነገራችን ላይ ዳኒ ትክክል አይደለም። ትክክል እየሰራህም አይደለም። ገባ? በሰው ህይወት ላይ እየገባ እየበጠበጥካቸው። አንተ ስለ ሩታ አይመለከትም፣ አንተ ስለ አብርሽም አይመለከትም። ገባ? እነ ቡዜ ቢናገሩ ይገባቸዋል። ኤፍሬም፣ ቡዜ እና ዴቭ ቢናገሩ እነሱ ያገባቸዋል። ምክንያቱም እህትና ወንድም ሲሆን፣ አንተ ግን አይመለከትም። የምን ቤት ነህ አንተ? የራስን ህይወት መኖር ነው ያለብህ። የሰው ህይወት እየገባ አትፈትፍት፣ አትበጥብጥ። እስኪ ተዋቸው ልጆቹን ማለት ነው። የምር ተዋቸው እስኪ ተዋቸውና ጤነኛ አይደለም ጤነኛ ነው የሚለውን ትታቸው ነው አንተ እያጨናነካቸው፣ አንተ የሆነ ነገር እያደረካቸው። እንደዚህ ማለት በጣም ከባድ ነው። ይህምን ለአንተ ራሱ አይደብርም እንዴ? ሰው ላይ ገብቶ እንደዚህ በዚህ ልክ እኔ አውቃለሁ የእነሱን ህይወት እኔ አውቃለሁ ብለክ የምትለው አይደብርም? አያስጠላህም? በጣም እኮ ነው የሚቀፈው። በጣም ነው የሚከብደው። ይደብርክ ትንሽ የምር። እና በዚህ ልክ አንተ እንደዚህ መሆን የለብም። የሰው ህይወት ነው፣ የራሳቸው ህይወት ነው። በራሳቸው ህይወት ውስጥ ደግሞ ራሳቸው ይወስኑ። ራስ አብርሽ ህፃን ልጅ አይደለም። ምኑ ጠፋ? እንደዚሁ ህፃን አይደለም፣ ትልቅ ሰው ነው። አንዴ ህፃን ልጅ አይደለም። ህፃን ልጅ አድርጋችሁ የምታየው በጣም ትልቅ ሰው የ26 የ27 ዓመት ወጣት እንዴት ነው ህፃን ነው ልትሉ የምትችሉት ማለት ነው። ለነገሩ አብርሽ እንደ ሴት ነው በነገራችን ላይ። አሁንም 23 ነው ሊል ይችላል እድሜውም ማለት ነው። ስለዚህ ይህን ግብዳ ሰውዬ እንደ ህፃን አድርጋችሁ የምታዩት አያውቅም ብላችሁ የምታስቡት ራሱ እናንተ ጭንቅላታችሁ ትክክል አይመስለኝም። የምሬ ነው። እና ልክ አትመስሉኝም። ሳስባችሁ ራሱ ትክክል አትመስሉኝም። አንተ ደግሞ እየተከታተልካቸው በዚህ ልክ እነሱ በዚህ ልክ ማስቀየም አለብህ ብዬ አላስብም። ተስማምተህ መኖር ነው ያለብህ ከእነሱ ጋር ማለት ነው። እንዴ እነሱ ህይወታቸውን ይኖሩ በቃ ተዋቸው። አንተ የራስህ ህይወት ይኖር። ህይወት የለም እንዴ? ፍቅረኛ የለም እንዴ የምትዝናናው? እኔ ወይስ በሩታ ትቀናለህ ነው ወይስ በአብርሽ ትቀናል ወይስ ደግሞ ሩታን ታፈቅራታለህ? እኔ እኮ ግራ ገባኝ ያንተ ነገር ማለት ነው። በየሄዱበት ዙጥ ትላለህ፣ የዶሮ ጨራ አይመስል ማለት ነው። እና በዚህ ልክ አንተ እንደዚህ መሆን አይለብም። እኔ በነገራችን በጣም ነው ደስ ያለኝ የምር በጣም ከምላችሁ በላይ ደስ ብሎኛል። እንደዚህ ስላይ ከስንት ጊዜ ከአንድ አመት ከምናምን በኋላ እንደዚህ ሆኖ ስላየኋቸው በጣም ነው ደስ ያለኝ። የምር ነው የምላችሁ። እና በጣም ደስ ብሎናል ከልጃቸው ከምናምን እንደዚህ ፈታ እያሉ ስላየናቸው። አብዛኞቻችሁ በእርግጥ ደስ ብሏቸዋል ብዬ አስባለሁኝ። እና ደግሞ አልተጣሉም፣ ግን ያው እንበለው ድራማው እንደዛ ስለሆነ ማለት ነው። እና በጣም ደስ የሚለው እና ዳኒ ደግሞ ባታሽቃብጥ ማላቸው ባትገባ ደስ ይለናል። እነሱ ፈታ ዘና ይበሉበት። አንተ የምን ቤት ነክ? ጥልቅ ጥልቅ አያርግ። ንግግር ከራሱ ይዘጋል ማለት ነው። ወንድ ልጅ ወንድ ሲሆን ነው እንጂ ሴታ ሴት ሲሆን የሆነ በነገር ውስጥ ወሬ ምናምን የሚያቀባብል ወንድ ሲሆን በጣም ነው የሚያስጠላው ማለት ነው። ወንድ ሁን፣ ሴት ሳይሆን ወንዱ። እንደውም ሴት ትሻላለች ከአንተ። እንትን ነገር ናት የምር። የሆነ ምንድን ነው ምን ልበላችሁ ውዶቼ። እና በዚህ ልክ አንተ እንደዚህ አትሁን፣ ወንዳ ወንድ ሁን ማለት ነው። ወንድ ልጅ ወንዳ ወንድ ሲሆን ነው ደስ የሚለው። በዚህ ልክ እንደዚህ ሲሆን በጣም ነው የሚደብረው፣ በጣም የሚያስጠላው ማለት ነው። እና አብርሽና ሩታ አንድ ላይ ስለመጣችሁ በጣም ነው ደስ ያለኝ። እኔ በነገራችን ላይ ደስ ነው ያለኝ የምር። እና ማለት ነው ፋሚሊ ላይክ ሰብስክራይብ አድርጉ። ያው
እንደዚህ ሁሌም እንደዚህ ነው ማሸግራችሁ በመጨረሻ ሰዓት ማለት ነው። ሰብስክራይብ እያደረጋችሁ ላይክ አድርጉኝ። በጣም ወዳችኋለሁ። ዩቲዩብ ያው እገዳ ላይ ነው ማለት ነው። እስከዛ ድረስ ላይክ እያደረጋችሁ የኔ ምርጦች